ይስጥልን ተመልካቾቻችን እንደምሰንብታችኋል። ይህ የብርሃን ቲቪ ነው። የብርሃን ቲቪ በቶሮንቶ ካናዳ የሚያስተላልፈው ፕሮግራም አሁን ጀመረ። ጤና ይስጥልኝ ተመልካቾቻችን እንደምንሰንብታችኋል። ይህ የብርሃን ቴሌቪዥን ነው። እንግዲህ የብርሃን ቴሌቪዥን እንደተለመደው በዛሬ ደግሞ በዙም እንግዶች ይዤላችሁ ቀርቤያለሁ። በአገር ጉዳይ ላይ በዚህ በካናዳ ኮሚኒቲ ጉዳይ ላይ ማህበራዊ ውይይቶችን እናደርጋለን። ዛሬ ሁለት እንግዶች ይዤላችሁ ቀርቤያለሁ። እንግዶቹም በኢትዮጵያ ዲያስፖራ ኔትወርክ ለማህበራዊ ድጋፍ ሰጪ ድርጅት የቅርንጫፍ መሪዎች ናቸው ከኪችነር ኦንታሪዮ ወተርሎ። እንግዲህ ተመልካቾቻችን ኪችነር ኦንታሪዮ ስንል ከቶሮንቶ የ1 ሰዓት ከ30 ምናምን ደቂቃ መንገድ ነው። ቶሮንቶ ነኝ ያለሁት፣ እነሱ ኪችነር ነው ያሉት። እንግዲህ በአሁኑ ሰዓት በተለይ በኢትዮጵያ ላይ የህዋት መንግስት ወይንም የህዋት ተሃት ድርጅት በፈጸመው ወንጀልና መከራ የኢትዮጵያ መከላከያ ሰራዊትን የሰሜን እዝን ደብድበው ነበር። ያን አስመልክቶ በየቦታው በኢትዮጵያ ኤምባሲ አደራጅነት ነው ይሄ ነገር እየተደረገ ያለው። በጣም ኢንተረስቲንግ ነው። ሰሞኑን የከተማው የአገሪቷ የካናዳ ኢትዮጵያን ዶክተሮችም እየተሳተፉ ነው። ኢትዮጵያ ማህበረሰቦች በአጠቃላይ በቅርንጫፎች አሉ። እንግዲህ በቶሮንቶም በካልጋሪም እንግዲህ የትኛውን ጠርቼ የትኛውን ላቁም። ዛሬ ግን ያለነው ከኪችነር ኦንታሪዮ እንግዶች ይዤላችሁ ቀርቤያለሁ። የድርጅቱ የቅርንጫፉ ፕሬዝዳንት ዶክተር ግርማ አማን ናቸው። እንዲሁም ፐብሊክ ሪሌሽን ወይንም ደግሞ በአማርኛ ጸሐፊ ነው የሚባለው የህዝብ ግንኙነት ኃላፊ አቶ ማይክል ሚካኤል በላቸው። እንግዲህ እኛ ሚካኤል ማይክል ነው እዚህ የምንለው። ሚካኤል በላቸውን ለሁለታችሁንም ለቃለ መጠይቁ ፈቃደኛ ስለሆናችሁና እዚህ በብርሃን ቴሌቪዥን እንግዲህ ሩቅ ለሩቅ ብንሆንም ፈቃደኛ ስለሆናችሁ በአጠቃላይ ከልብ አመሰግናለሁ። አመሰግናለሁ። እንግዲህ ቀጥታ ጥያቄያችን መጀመሪያ ወደ ሊቀመንበሩ ነው የሚሄደው። መቼ ነው የተደራጃችሁት? እንዴትስ አክሴፕት አደረጋችሁት? ይሄንን ድርጅት በኢትዮጵያ ዲያስፖራ ኔትወርክ በካናዳ ተቋቁሞ ቅርንጫፎች ናቸው። እስቲ በአጠቃላይ ሂደቱን ለተመልካቾቼ ግለጽልኝ ዶክተር ግርማ። እሺ፣ እግዚአብሔር ይስጥልን። በመጀመሪያ የብርሃን ቴሌቪዥን ይሄን ፕሮግራም አዘጋጅቶ ስለ ኢትዮጵያን ያለውን ወቅታዊ ሁኔታና ስለ ሀገሪቱ ሊደረግ የሚገባውን ሁሉ ነገር በማወያየት በማህበራዊ ሚዲያ የምታደርጉትን እንቅስቃሴ በዚህ አጋጣሚ ሳላመሰግን አላልፍም። እጅግ ትልቅ ስራ ነው እየሰራችሁ ያላችሁት። እግዚአብሔር እንግዲህ የጀመራችሁትን ስራ ከፍሬ ያደርስላችሁ። ወደ ጥያቄ ስመለስ የኢትዮ ካናዲያን ኔትወርክ ፎር አድቮኬሲ ኤንድ ሰፖርት ነው የሚለው ዋናው እና የዛ ማዕከላዊ ኮሚቴ ከተመሰረተ ኦልሞስት 3 ሳምንቱ ነው። አሁን 3 ሳምንት ሆኗል። ይህ ድርጅት ከተመሰረተ ነን ፕሮፊት ኦርጋናይዜሽን ነው፣ ነን ገቨርንመንታል ነው፣ ነፃ የሆነ ግን በትብብር ሁሉም ነገር ከኛ ጋር የሚሰሩ ኤምባሲ የኢትዮጵያ ኤምባሲ ሁሉ ከኛ ጋር በትብብር ይሰራል። ሌሎች ድርጅቶች ሁሉ ከኛ ጋር ይሰራሉ። እንግዲህ በቅርብ ጊዜ ውስጥ ነው ይሄ የተደረገው። ይህ ማዕከላዊ ሴንትራል ኮሚቴ የዛ ሴንትራል ኮሚቴ አባል ነኝ። ከዛ ሴንትራል ኮሚቴ በየከተማው ደግሞ ቅርንጫፍ ባለንበት ቦታ ቅርንጫፍ በመፍጠር የተለያዩ ቅርንጫፎች በካናዳ ደረጃ ተመስርተዋል። ከነኛ ማዕከል አንዱ ሪጅን ኦፍ ዋተርሎ ነው። የዋተርሎ ክልል ማለት ነው። ኪችነር የምንኖርበት ስፍራ አንዱ ከተማ ነው። እንግዲህ እዚህ ከተማ ውስጥ ይህ ነገር እንዲቋቋም ያስፈልገበት ትልቁ ጉዳይ በኢትዮጵያ ውስጥ የወያኔ ቲፒኤልኤፍ በኢትዮጵያ የሰሜን እዝ መከላከያ ላይ ያደረገው ግፍና ከፍተኛ ድፍረት የሀገሪቱን ሉዓላዊ ክብር ሉዓላዊነቷን ሁሉ የሚደፍር በመሆኑና ጀግኖቹን እንደዛ በማድረጋቸው ከዛ አልፎ ደግሞ የሚያደርጉት ስራ እጅግ አጸያፊ በአለም የማይታይ ጉዳይ ታይቶ የማይታወቅ ከባድ አሰቃቂ የሆነ የመከራ ስራ ስለሚሰሩ ኢትዮጵያውያንም ደግሞ ለ27 አመት
በመከራና በሰቆቃ በግድያ በስራ በግርፋት ሊገለጽ በማይችል ነገር ስላሰቃዩ ይህ ነገር መቆም ያለበት ጉዳይ በመሆኑ በውጭ ያለነው ኢትዮጵያውያን ይሄንን ነገር በመደገፍ ይሄንን ሐሳብ በመደገፍ መንግስት ህግን ለማስከበር ባደረገው ኦፕሬሽን ውስጥ ድጋፍ መስጠት ስለሚገባን በዛ ውስጥ ደግሞ ይህን የህግ ማስከበር ስራ በሚከናወንበት ወቅት በአካባቢው በአማራ ክልል በትግራይ ክልል በዛ አካባቢ ያሉ ህዝቦች የተፈናቀሉትን የሞቱትን የመከላከያ ደግሞ እኛን ለማዳን ኢትዮጵያውያንን ለመጠበቅ ህግን ለማስከበር ለሚሞተው መከላከያ ለቤተሰቦቹ አስፈላጊውን ድጋፍ መስጠት ወሳኝ ስለነበረ ይህ ድርጅት ተመስርቷል። እኛም ያንን በማሰብ ነው እንግዲህ በዚህ አካባቢ ይህ ቅርንጫፍ ይህ ቻፕተር የተመሰረተው። እግዚአብሔር ይስጥልን። አመሰግናለሁ ዶክተር ግርማ። እንግዲህ ተመልካቾቻችን እንደምትመለከቱት እዚህ ሁለት እንግዶች ይዤ የመጣሁት በኢትዮጵያ ጉዳይ ላይ ለረጅም ዓመታትም ሲንቀሳቀሱ የነበረው የህዋትን መንግስት ከዚህ በፊት አብረን ስንጮህ የነበሩ ኢትዮጵያኖች ናቸው። ለየት የሚያደርገው አሁን የመጡ አይደሉም፣ ከዚህ በፊት የነበሩ ናቸው። ሚካኤልም ሆነ ዶክተር ግርማ በተለይ በዋልድባ እናስታውሳቸዋለን። ዋልድባን የስኳር መለስ ዜናዊ የስኳር አድርጎ ሊያርስ ሲል ብዙ ተቃውሞ ቤተክርስቲያን ተቃውሞ ነበር እና አመሰግናለሁ። እንደው አቶ ሚካኤል ይሄንን እንዴት ልትቀበለው? ምክንያቱም አንዳንድ ጊዜ የሰው ልጆች እንጠራጠራለን። በተለይ ኤምባሲ አካባቢ ስንጠራ እንዴት ልትቀበለው ቻልክ? በኢትዮጵያ መንግስት ላይ ያለህ እምነት ምን ያህል ነው? በተለይ በአሁኑ ሰዓት በጠቅላይ ሚኒስትር አብይ አህመድ። እመለሳለሁ ዶክተር ግርማ፣ ይሄንንም አንተ መመለስ አለብህ። አመሰግናለሁ ብርሃን። መጀመሪያ የብርሃን ቲቪ ላመሰግን ፈልጋለሁ። ምክንያቱም የብርሃን ቲቪ ባለፉት የትግል አመታት ከኢትዮጵያኖች ጎን በመሆን በዚህ በካናዳ ውስጥ በተለያዩ አካባቢዎች በተለይም በኦንታሪዮ ውስጥ ኢትዮጵያኖች የሚያደርጉትን እንቅስቃሴ በመደገፍ ያንን ለአየር ላይ በማብቃት ስላደረጋችሁት ትብብር ምስጋናዬን ለማቅረብ ፈልጋለሁ መጀመሪያ። በመቀጠል አሁን ወደ ጠየቀኝ ጥያቄ ልመለስና በዚህ በኢትዮጵያ ካናዲያን ኔትወርክ ለማህበራዊ ድጋፍ የዋተርሉ ሪጅን ቅርንጫፍ የህዝብ ግንኙነት ኃላፊ ነኝ እና አንተ ወደ ጠየቀኝ ጥያቄ ስመለስ ትክክለኛ ጥያቄ ነው የጠየቀኝ። ይሄው ምንድነው በብዙዎች ኢትዮጵያኖች ዘንድ የሚመላለስ ጥያቄ ነው። ብዙ ሰዎችም በስልክ በኢሜል እንዲሁ በአካልም ይሄን ጥያቄ ጠይቆኛል። እንዴት ነው ይሄንን ነገር በአሁኑ ሰዓት ያለውን መንግስት አምናችሁ ይሄን የገቢ ማሰባሰቡን እና ወገኖቻችንን የመርዳት ጥሪ ምላሽ የሰጣችሁት የሚል ነገር ነበር። ምንድነው ይሄን ነገር ሰፋ አድርጌ ሳየው ዶክተር አብይ የሚመሩት የዚህ የለውጥ ኃይል በከፍተኛ ደረጃ አገራችንን ከጥፋት ለመጠበቅ የሚንቀሳቀስ ኃይል በመሆኑ ከሱ ጎን ለመቆም ብዙ አይነት ምልክቶችን አይተናል። ስለዚህ ስጋቱ ትክክል ነው። ብዙ ሰዎች እንዴት ይሄን ነገር አምናችሁ ልትገቡበት ቻላችሁ የሚለው ነገር ከምንም ካለፈው ጊዜ በወያኔ ጊዜ የነበሩትን ሁኔታዎች ከግምት ውስጥ በማስገባት ነው። ብዙ ሰዎች ገንዘብ አዋጥተው በዚህ በቦንድም በተለያዩ በኢትዮጵያኖች ስም ገንዘቡ የተሰበሰበ የግለሰቦችን ኬስ ሲያዳብር እንደነበር ይታወቃል። ስለዚህ አሁን ግን ያ ሁኔታ አይደለም ያለው። ያ ሁኔታ በጭራሽ የማይኖርበት ሁኔታ ነው ያለው። ምክንያቱም እያንዳንዱ ነገር በግልጽ የሚሰራበት ትራንስፓረንት የሆነ አሰራር አለው። ያ ገንዘብ ለምን እንደዋለ እንደዚሁም ደግሞ በአሁን ሰዓት በኢትዮጵያ ላይ በስልጣን ላይ ያለው መንግስት የዶክተር አብይ አህመድ መንግስት አገሪቷን ወደ ልማትና ወደ ተሻለ ቦታ እየመራት በመሆኑ እኔ የዶክተር አብይ አህመድን መንግስት እደግፋለሁ። የምደግፍበት ምክንያት ምንድነው? እየሰሩ ናቸው ያሉት ማንም ፍጹም የለም።
እኛም አብረን ከጎናቸው ሆነን መስራት የሚገባን ነገር በመስራት ነው እንጂ በኢትዮጵያ ውስጥ በጣም ሰፊ ችግር አለ የዚህ የድርቅ ችግር አለ የአንበጣ ችግር አለ ኮቪድ አለ አሁን የህግ ማስከበር ደግሞ ጉዳዮች አሉ እነዚህ ነገሮች ሁሉ በጋራ ተባብረን ካልሰራን ዶክተር አብይ ለብቻው የሚሰራው ነገር የለም መንግስት በእያንዳንዱ ሰው ኪስ ውስጥ ገንዘብ አይጨምርም ሞራልህን ነው ከፍ የሚያደርገው ተስፋ ነው የሚሰጥህ እንጂ ለእያንዳንዳችን ዶክተር አብይ ገንዘብ ሊያከፋፍለን አይችልም ወይንም ደግሞ የውስጥ ሰላምም ሊሰጠን አይችልም አብረን በጋራ ተባብረን በመስራት አገራችንን ወደ ከፍ ወዳለ ደረጃ ማድረስ እንችላለን ስለዚህ የሚያሰሩ ሁኔታዎች አሉ ማንንም ፍጹም አይደለም በዚህ ምድር ላይ ስለዚህ አሁን ኢትዮጵያ ኤምባሲ በተመለከተ እኔ አሁን አንዳንድ የማያቸው ነገሮች አሉ አሁን አምባሳደር ናንሲሴ ጥሩ የተሻለ አሰራር ላይ ያለች ይመስለኛል ነገር ግን እንዳለ ኤምባሲው ንጹህ ነው ደግሞ ለማለት አስችለኝም ግራጁዋል በሆነ ፕሮሰስ ኢትዮጵያ ወደ ሆነ ደረጃ ላይ መመለስ መቻል ማስተካከል አለብን ስለዚህ የሚያሰራ ሁኔታ አለ ያን ነው ለመግለጽ እንፈልገው አመሰግናለሁ ተመልካቾቻችን እንግዲህ ይሄንን ውይይት የምንወያየው ዝም ብሎ ገብቶ እርዳታ እረዳለው በዲያስፖራ ኔትወርክ ለማህበራዊ ድጋፍ በቅርብ ቀን እንግዲህ አንድ ወር ምናምን ይሆናል ከተቋቋመ በአጠቃላይ በኔትወርኩ በካናዳ በአጠቃላይ ነው በዚህ በቶሮንቶም ትልቅ ድጋፍ ኮሚቴ አለ አብረን እየተሳተፍን ነው እንግዲህ በአንድ ጊዜ ሁሉ ነገር አይሆንም በሚል ኢትዮጵያኖች ምክንያቱም ይሄ ጥያቄ ከዚህ በፊት እንግዲህ ይሄ መንግስት የጠቅላይ ሚኒስትር አብይ መንግስት ከመጣ 2 አመቱ ነው ያንን አስመልክቶ እንዴት ነው ትረስት እንዴት ነው እምነትን በተመለከተ ነው ምክንያቱም ማህበረሰቡ ግዴታ ማወቅ አለበት ለምሳሌ አንዳንድ ሰዎች አማራ እንደዚህ ሆኖ ኦሮሞ እንደዚህ ሆኖ ትግሬ እንደዚህ ሆኖ ይላሉ አሁን ደግሞ ሰሞኑን ያው የትግራይ ማህበረሰብ ልጆች ናቸው ፊታቸውን ያዞሩት ወደዚህም አልመጡም ምክንያቱም ይሄው ዛሬ ዜና ስንሰራ ለምሳሌ ለትግራይ 30 ትልልቅ መኪና ስንዴ እንደገና መብራት ውሃ እርዳታው እየተካሄደ ነው እነሱ 27 አመት ሙሉ አገሪቷን እንደፈለጉ ሲያደርጓት ብሪዘው እዚህ ካናዳ ውስጥ እንደፈለጉ ሲሆኑ ትግራይ መቀሌ ውሃ የለውም ነበር still today እስካሁን ኢትዮጵያዊ እንደናንተ አይነት ያሉ ኢትዮጵያኖች ናቸው ለኢትዮጵያ በመቆም አንድ ኢትዮጵያ ሀገራችን የተለያየ አካባቢ ብንወለድም የሁላችንም አንድ ትልቅ ሀገር ነች በሚል ነው በመንቀሳቀስ ላይ የምንገኘው እናንተም እንደዛው የምትገኙት ተመልሼ ወደ ዶክተር ግርማ መጣለው በአጠቃላይ በምን ደረጃ ላይ ትገኛላችሁ የኢትዮጵያ ዲያስፖራ ኔትወርክ ለማህበራዊ ድጋፍ በዚህ በኪችነር እስቲ ይንገሩኝ እግዚአብሔር ይስጥልን እንግዲህ አንድ ነገር ግልጽ የሆነ ነገር አለ ግልጽ የሆነው ነገር እኛ የኢትዮ ካናዲያን ኔትወርክ ፎር አድቮኬሲ ኤንድ ሰፖርት ስንል አድቮኬት ምናደርገው ምንድነው አድቮኬት ምናደርገው እኛ ፒስ ስቴቢሊቲ ናሽናል ስቴቢሊቲ ሴኩሪቲ በአገሪቱ ውስጥ እንዲኖር ነው ሰላም የተረጋጋ ህይወት ኢትዮጵያውያን እንዲኖራቸው ይሄንን ለማድረግ ደግሞ እኛ እዚህ ቁጭ ብለን እኛ ስላወራን ገንዘብም ስለሰጠን ወይም ስለጮህን መፍትሄ ሊመጣ የሚችል ነገር በአንድ ጊዜ ሊመጣ አይችልም ግን ድጋፍ መሆን እንችላለን ተጽዕኖ መፍጠር እንችላለን ይሄንን ስቴቢሊቲ ሰላም የጋራ የሆነ አገር አቀፍ የሆነ እርቅ ኖሮ ሰላም እንዲኖር በሀገሪቱ ውስጥ እንዲኖር መንግስት የግድ አስፈላጊ ነው መንግስትን መጠቀም መቻል አለበት መንግስት በሚሰራው ስራ የለም ይሄ ትክክል ነው ይሄ ትክክል አይደለም ለዚህ ይሄንን አቅጣጫ መንግስት ይከተል እያለን አድቫይስ ያደረግን እየመለስን እየገሰጽን አቅጣጫ ማስያዝ አለብን ለዚህ ደግሞ መንግስት ያስፈልጋል ስለዚህ የዶክተር አብይ አህመድ መንግስት አሁን ባለው በኢትዮጵያ ውስጥ ኢትዮጵያን የሚያስተዳድረው መንግስት የዶክተር አብይ ጠቅላይ ሚኒስትር አብይ አህመድ መንግስት ነው ስለዚህ ይሄ መንግስት ካልደገፈን አገሪቷ ወዴት ነው የምትሄደው ይሄው በቅርብ ከሚታየው ቲፒኤልኤፍ የፈጠረው አገሪቷን ለከፍተኛ ደረጃ አሳልፎ ለሌላም የውጪ አካላት እኛን
እኛን ለመያዝ በብዙ አቅጣጫ ለሚፈልጉ በብዙ አቅጣጫ ያሉ ታሪካዊ ጠላቶች አሉን ለነኛ ሁሉ ክፍተት ሰጥቶ አገሪቷ ባዶ ምትሆንበት ደረጃ ነበር ስለዚህ እኛ ይሄንን በማየት አገራችን ለማዳን በሚቻለን መንገድ ካላደረገን አገሪቷን በአቅጣጫ በትክክለኛ አቅጣጫ እንድትሄድ ተጽዕኖ ካልፈጠርን ድጋፍ ካልሰጠን ሰላም የሚፈጠርበት መንገድ ካልፈለገን መፍትሄ ሊመጣ አይችልም ስለዚህ ውጭ ሀገር ብንኖርም እኛ አድቮኬት የምናደርገው ይሄንን ነው ሰላም በሀገሪቱ ውስጥ ናሽናል የሆነ ስቴቢሊቲ እንዲኖር የተረጋጋ ህይወት እንዲኖር ሴኪዩርድ እንዲኖር ሁሉም ሰው ከአንድ ቦታ ወደ አንድ ቦታ ሄዶ መስራት እንዲችል መኖር እንዲችል ነፃ የሆነ ነገር እንዲኖር የሚደረገውን ጥረት መደገፍ መቻል አለበት እንግዲህ እነኚህን ነገሮች ስናደርግ ደግሞ ሰፖርት ያስፈልጋል ፋይናንሻሊ ሰፖርት እናደርጋለን በማቴሪያል ሰፖርት እናደርጋለን ባለው በቅርብ ጊዜ ውስጥ ከትላንት ወዲያ በሰራው የቪዲዮ እንትን ላይ በጣም ደስ የሚል ቪዲዮ ያዘጋጀው የዊኒፔግ የኤክናስ የኢትዮ ካናዲያን ኔትወርክ ፎር አድቮኬሲ ኤንድ ሰፖርት የዊኒፔግ ቻፕተር ያዘጋጀው ያን ያህል የህክምና መሳሪያዎችና መድኃኒቶች በእኛ በዚህ ኮሚቴ አማካይነት ነው ይሄ ነገር ወደ ኢትዮጵያ እንዲሄድ ፕሮሰስ እየተደረገ ያለው እና ይሄ ሁሉ እንደዚህ ኢንተግሬትድ የሆነ ስራ ሰርተን ለህዝባችን ካልደረስንለት በገንዘብም በህክምና ቁሳቁሶችን በሚያስፈልገው ነገር አቅማችን በቻለ መጠን ማለት ነው ኢትዮጵያውያንን አስተባብረን ካረዳን ማን ይረዳል እንዴትስ መውጣት እንችላለን ከችግራችን እንግዲህ በዚህ ደረጃ እኛ መርዳት ያለብንን መስመር ነን ፕሮፊት ኦርጋናይዜሽን ነን ቀጥታ መርዳት ህዝቡን ማዳን በሚቻልበት ሁኔታ የኢትዮጵያ ችግር በጣም ብዙ ነው ይሄ ብቻ አይደለም አሁን ወቅታዊ ችግሩ ይሄ ስለሆነ ነው እንጂ ገና እንቀጥላለን ያሉን ብዙ ነገሮች አሉን በዛ መለስበታለው ለዚህ ነው ድጋፍ መንሰጠው ይሄንን ፕሮሰስ የሚያደርግልን እኛ የሰራነውን የሚያስተላልፍልን በሀገሪቱ ውስጥ መንግስት መኖር አለበት ያለው መንግስት ባለው ሁኔታ ምንም መንግስቱ እንኳን የተጠራ ሆኖ ይሄ ነው ለማለት ባይቻልም ይሄንን ቀስ በቀስ በፕሮሰስ የሚመጣ ጉዳይ ነው ለ27 አመት ብዙ ሜስ የተደረገበት መንገድ ስለሆነ ያንን በጋራ ሆነን እየመከርን እየተቀራረብን አሁን ጥሩ ቅርርብ ነው ከኢትዮጵያ ኤምባሲም ጋር በእውነት ክብርት አምባሳደርን በዚህ አጋጣሚ ያሳዩት ትራንስፓረንሲ እና ግልጽ የሆነ አቋም እያነጋገሩ ያለው ነገር ብዙዎቻችንን ወደዚህ እንድንመጣ አድርጎናል ስለዚህ እኛ የምንፈልገው ይሄንን ህዝባችንን እንዴት ልንረዳ እንደምንችል አድቮኬት በማድረግ በአለም ያለውን እርዳታ በማሰባሰብ በሁሉ ደረጃ ያለውን ነገር አሰባስበን ለህዝባችን ለማድረስ እንድንችል ነው ይሄ ነው መሰረታዊ ዓላማው ዛሬ ስለኝ አመሰግናለሁ ዶክተር ግርባ አማን ተመልካቾቻችን እንግዲህ በዚህ በቶሮንቶ ኪችነር ነው እየተወያየን ያለነው የኢትዮጵያ ለማህበራዊ ድጋፍ ኔትወርክ ቅርንጫፍ ናቸው የጸሐፊውንና ፕሬዝዳንቱ ሊቀመንበሩ ነው አቶ ሚካኤል እንደው ወደ አንተ መለስ ልበልና ጥያቄ አለኝ በተለይ በዚህ በ27 አመት ውስጥ ብዙ ችግሮች እንደተፈጠሩ ሁላችንም እናውቃለን እና በዚህ ችግር ውስጥ በተለይ ብዙ ወገኖቻችን በዘር እንትኑስ ገብተው በተለይ በአሁኑ ሰዓት አገሪቷ እርዳታ በሚያስፈልግበት ሰዓት እንዲህ አይነት ነገሮችን እንመለከታለን ምክንያቱም እኔም እንደ ሚዲያ ይደርሰኛል እኔ ለዚህ ዘር ነው መረዳው እኔ ለዚህ ነው ማደርገው ምናምን ይላል ነው ይሄንን አስመልክቶ እንደው አንድ ያለህን ሐሳብ ምክንያቱም እርዳታ ከአንድ አካባቢ ብቻ አይደለም መምጣት ያለበት ሁሉም ትውልደ ኢትዮጵያዊ እዚህም የተወለደ ኢትዮጵያዊ ዓለም አቀፍ ድርጅቶችም እየረዱ ነው ነገር ግን እኛ አንድ ላይ ሆነን ሀገራችንን መቀየር የምንችለው እኛ ስለሆነን በዚህ ጉዳይ ላይ ምን ትላለህ ምን ትመክራለህ እስቲ ምክንያቱም አንተም እዚህ ድርጅት ውስጥ ለመርዳት ብቻህን ባንድ እጅ አይጨበጨብም ብዬ ነው አመሰግናለሁ ምንድነው ባለፉት 30 አመታት በኢትዮጵያኖች ላይ ሲሰራ የነበረው የዚህ የፕሮፓጋንዳ ዘመቻ አሁን በአሁኑ ትውልድ ላይ ከፍተኛ ተጽዕኖ አምጥቷል ይሄው ምንድነው ሰዎች
እንደ አገር ሳይሆን እንደ ብሔር ጠበው እንዲያስቡ የተደረገበት ሁኔታ አለ። አሁን ትልቁ ስራ ምንድነው? በጋራ መስራት ያለብን በተለይ ኢትዮጵያውያኖች ነን የምንል ሰዎች ሌሎችን በብሔር አረንቋ ውስጥ የተዘፈቁትን ወንድሞቻችንን ከዛ የማውጣት ስራ መስራት አለብን። ይሄ ስራ እንዴት ነው የሚሰራው? በተለያየ መንገድ በመናደርጋቸው እንቅስቃሴዎች ሁሉ ይገለጻል። ለምሳሌ አሁን በዚህ በማህበራዊ ኔትወርክ ውስጥ የተለያዩ ግለሰቦችን የተለያዩ አስተሳሰብ ያላቸውን ሰዎች የተለያዩ ሃይማኖት ያላቸውን ሰዎች በማሰባሰብና ሰፋ ባለ ፕሮግራም ውስጥ በማሳተፍ ያንን ነገር በሂደት መቅረፍ ይቻላል። ፍቅርን ማሳየት ደግሞ አሁን አንዳንድ ሰዎች እንደ በሽታ ነው ይሄ ዘረኝነት it's a disease እና ስለ ኢትዮጵያ የሚያስቡበት እይታና ስለኛ ኢትዮጵያኖች ነን ብለን አቋም ያዘን ሰዎች የሚመለከቱበት አይን ትንሽ የተበላሸ ነው። ስለዚህ እኛ ራሳችን በዚህ አሁን ጥሩ ሁኔታ አለ ብዬ እገምታለሁ። በአሁን ሰዓት ቢያንስ የዚህ አንድነቱ ወይንም ደግሞ ኢትዮጵያዊ ነኝ የሚለው ኃይል አቅም ያገኘበትና በተለያዩ ቦታዎችም ድጋፍ የሚያገኝበት ጊዜ ስለሆነ እኛም እነሱን እያቀፍና እያስተማረን ትልቁ ነገር ማስተማር ስራ ነው። ከኢትዮጵያ መጠቀም ይችላሉ። ኢትዮጵያ በጣም ሰፊ ሀገር ናት። ብዙ ሪሶርስ አላት። በግለሰቦች ደረጃ እነዚህ ሰዎች ግፍ ደርሶባቸው ሊሆን ይችላል። እንደ አገር ግን እንደ ኢትዮጵያ በጣም ሰፊ ሀገር ናት። ለሁላችንም የምትበቃ ሀገር ናት። እንደገና ብዙ ታሪክ ያላት ሀገር ናት። ስለዚህ የማስተማር ስራን በመስራት ይሄንን ነገር መለወጥ ይቻላል። በመጀመሪያ ደረጃ ግን እኛው ራሳችን ግንባር ቀደም ሆነን የተሻለ ስራ በመስራት ዝም ብሎ በማውራት ብቻ ሳይሆን ፕራክቲካሊ ሆነ ስራዎችን አስቀድመን በመስራትና በማሳየት ይሄን የተበተነ ኃይል ማሰባሰብ ይቻላል የሚል ግምት አለኝ። በተጨማሪ ደግሞ የዚህ የካውንተር ፕሮፓጋንዳውን ስራ በመስራት አሁን በዚህ በማህበራችን ውስጥ የተለያዩ እቅዶች አሉ። በመጀመሪያ ደረጃ ይሄን በዚህ በቲፒኤልኤፍ የተጎዱትን ወገኖቻችንን የመርዳት እና እነሱን የማቋቋም ስራ ነው የመጀመሪያው ስራ። በመቀጠል ደግሞ የተለያዩ ስራዎች አሉ። ሌሎች ትልቅ የዴቨሎፕመንት ስራዎችን የማስተማር ስራዎችን ሚዲያ ከቨሬጆችን ኢትዮጵያን በተመለከተና ኢትዮጵያን ታላቅ ሊያደርግ የሚችሉ ስራዎችን በመስራት ይሄንን ነገር በሂደት እየቀረፍ ነው እንሄዳለን። ቀደም ዶክተር ግርማ እንዳለው 27 ዓመት የተዘራው ዘር ቀላል አይደለም። በየቦታው በቅሎ እየታጨደ ያለበት ሁኔታ ነው ያለው። ስለዚህ ትግላችን ቀላል አይደለም። የመጀመሪያው ይሄ አንድ የድል ምዕራፍ ላይ ብንሆንም በቀጣይ ደግሞ በጣም ሰፊ ስራዎችን የሚጠይቁ ስራዎች አለብን። ይሄ በወያኔ የፈራረሱትን ሲስተሞች ሁሉ ማስተካከል አለብን። ህዝቡን ማስተማር አለብን። ከመንግስትም ጎን ሆነን እየደገፍንም እያረምንም ምክንያቱም አንድ ላይ ማኮረፍ አይቻልም። በተለያዩ ነገሮች ላይ ድጋፋችንን በመስጠት እና በመርዳትም አስተሳሰቦችንም በሂደት መቀየር እንችላለን የሚል እምነት አለኝ። አመሰግናለሁ። ተመልካቾቻችን እንግዲህ በጣም የኢትዮጵያ ጉዳይ ሁሉ ጊዜ የሚያሳስበን ጉዳይ ነው። በ27 ዓመት ውስጥ 11% አድጓል ሀገሪቷ። ከኛ በላይ መንግስት የለም ንጉስ የለም በተባለበት ሰዓት ዛሬ ይሄን 2 ዓመት ኢትዮጵያ ውስጥ ብዙ አይነት እንቅስቃሴ እየተካሄደ ነው። ውጭም የሀገር ያለን ኢትዮጵያኖች በጣም ብዙ ተከፋፍለን ነበር። አሁን መለስ ብለናል። እንግዲህ ኢትዮጵያ ሀገራችን ወደ ዲሞክራሲ ወደ ሰው ልጆች መብት በመትገባበት ጊዜ እኛም አብረን ሀገራችንን ቀይረን እንግዲህ ልጆቻችንንም ማስተምረን ወደ ጥሩ ደረጃ ላይ እንደርሳለን የሚል ግምት አለኝ። ፕሮግራማችን ይቀጥላል። ከጥቂት ደቂቃ በኋላ እንመለሳለን። ተከታተሉ። ምንድነው በዚህ በሪጅናችን
የምንሰራቸው አንዳንድ ስራዎች በተለይ ህዝብ ግንኙነትን በተመለከተ ፍላየሮችን አሳትመናል፣ ፖስተሮችን አሳትመናል። በተለያዩ የማህበራዊ ድህረ ገጾች ይሄን ዝግጅት በተመለከተ ቀኑን፣ ጊዜውን፣ ሰዓቱን እንዲሁም ደግሞ ዓላማውን በተመለከተ ለተለያዩ የአገር ወዳድ ኢትዮጵያውያኖች በዋትስአፕ፣ በቫይበር፣ በኢሜል መልእክቶችን ልከናል። አሁንም በየቀኑ ይሄን እናደርጋለን። ዲሴምበር 13 ነው ፕሮግራማችን። በዚህ የዙም ሚቲንግ ነው የምናካሄደው። ወደ 200 እና ከዚያ በላይ ሰዎችን ኤክስፔክት እናደርጋለን በእለቱ። ነገር ግን ከዛ በኋላም ሂደቱ ይቀጥላል። የማስተዋወቅ ስራ ነው የሚሰራው በእለቱ፣ ግን ፒሌጅ የማድረጉን ነገር ይቀጥላል። ጎፈንድሚ አካውንት አለን፣ ኢትራንስፈር አካውንት አለ። በስልክም ደውለው አንዳንድ ነገሮች አስፈላጊ የሆኑትን ነገሮች መርዳት የሚፈልጉ ሰዎች ካሉ ከኮሚቴው ጋር መገናኘት የሚችሉባቸው ሊንኮች አዘጋጅተናል። በተጨማሪም በዚህ በአካባቢው ላይ አሉ ብለን የምናስባቸው የተለያዩ ኢትዮጵያ ግሩፖች አሉ። ኢትዮጵያ ኮሚኒቲ፣ ቤተክርስቲያኖች፣ እንደገና የሴቶች ማህበር አለ፣ እድር አለ። እነሱንም በተቻለ መጠን ለመድረስ ሞክረናል። በቀጣይም ይሄንኑ እየሰራን እንሄዳለን። ምንድነው እዚህ ላይ አንድ መጨመር የምፈልገው ነገር ምንድነው፣ አሁን ኢመርጀንሲስ ከፊታችን ያለውን ስራ ከመስራት አንፃር እንጂ በቀጣይ የተለያዩ ስራዎችን በተከታታይ ለመስራት ቢቻል በቋሚነት፣ ምክንያቱም በየጊዜው ሰዓት የማጥፋት ስራ እንዳይሆን እዚህ ጋር የሆነ ችግር ተፈጠረ ለዛ የሚሆን ኮሚቴ ማቋቋምና ከዛ በኋላ ያ ችግር ከተፈታ በኋላ ያ ኮሚቴው እንደገና ፈርሶ ሌላ የሚቋቋምበት አይነት ሁኔታ ሳይሆን በቀጣይ በአገራችን ውስጥ በሚከሰቱ ማንኛውም አይነት ሁኔታዎች ውስጥ ድጋፍ የመስጠት ስራ በቋሚነት ሊሰራ ወደሚችል ድርጅት የማሻገር ነው። በዚህ ውስጥ አሁን ለምሳሌ የተለያዩ ችግሮች አሉ። የረሃብ ችግር አለ፣ ዲስፕሌስድ የመሆን ችግር አለ። በተጨማሪ ደግሞ ይሄ ከፖስት ትራውማቲክ ዲስኦርደር የሚባል ነገር አለ። ከጦርነት በኋላ ወይንም ደግሞ አንድ አካባቢ ላይ ግጭት ከደረሰ በኋላ በስነ አእምሮ ላይ የሚደርስ አንድ ተከባድ ችግር አለ። ያም ሰዎችን ራሳቸውን ወደ ማጥፋት ሊወስድ ወደሚችል ደረጃ ሊያደርስ የሚችል ችግር አለ። ለነዛም ሰዎች በተቻለ መጠን ሕክምና የሚያገኙበትን መንገድ እንደገና እነሱን እንደገና የማቋቋም ስራ እና ሰፊ ስራ ነው ያለን ብዬ አምናለሁ። አመሰግናለሁ ማይክ። ተመልሼ ወደ ዶክተር ግርማ ጋሊ ትንሽ ቅድም ተቋርጦ ስለነበረ በጣም ይቅርታ ጠይቃለሁ። እሺ፣ እግዚአብሔር ይስጥልን። እንግዲህ በአጠቃላይ በጋራ የምንሰራው ስራ በእውነት ከብዙ ጊዜ በዋልድባን በተመለከተ ያደረግነው ጁን 4 2012 ላይ ያደረግነው ሰላማዊ ሰልፍ የወልቃይት የስኳር ፋብሪካ ዋልድባን አፈርሶ የስኳር ፋብሪካ ለመመስረት የሚደረገው ጥረት በዓለም አቀፍ ደረጃ ኢትዮጵያውያንን ሁሉ በተለይም ሁሉም ኢትዮጵያ በተቻለ መጠን ምንም እንኳን የቤተክርስቲያኗ ልጆች የኦርቶዶክስ ምዕመናን በዓለም አቀፍ ደረጃ እንቅስቃሴ ቢደረግም ሌሎችም ሁሉ ተሳትፈውበት ዋልድባ እስከዛሬ ድረስ እግዚአብሔር በፈቀደ እስከዛሬ ደርሶ የዋልድባ አባቶች ከዚያ ተባረሩ አባቶች ሁሉ ተመልሰዋል። እንግዲህ በጋራ እየሰራን እዚህ ደርሰናልና ዛሬ ደግሞ በካናዳ የኪችነር ዋተርሉ ቻፕተር የኢክናስ ማለት ነው የኢትዮጵያ ካናዲያን ኔትወርክ ፎር አድቮኬሲ ኤንድ ሰፖርት የሪጅን ኦፍ ዋተርሉ ቻፕተሩ ትልቅ ኢቨንት ነው ያዘጋጀው። ይሄ ኢቨንት ምናልባት ሚኪ እንደው ቢያንስ 200 ሰው አናጣም ለማለት ነው እንጂ እኔ ወደ 1000 ሰው ነው የምጠብቀው። እንግዲህ ይሄ የሀገር ጉዳይ ሀገር ነው የምንረዳው። ሀገር ለመርዳት መንደር አያስፈልገንም፣ ሰፈር አያስፈልገንም፣ ዘር አያስፈልገንም፣ ሃይማኖት አያስፈልገንም። እግዚአብሔር እርዱ ነው ያለው። የተጎዱትን፣ የታመሙትን፣ ጉዳት የደረሰባቸውን፣ የተቸገሩትን፣ የተራቡትን እነኚህ ሁሉ የተራቆቱትን ነው የሚለው እግዚአብሔር። እርዱ፣ ያንን ከረዳችሁ እኔ ከእናንተ ጋር ሆናለሁ ነው እንግዲህ የተቀመጠው። እኛ
እንደ ኢትዮጵያውያን ውጭ ሀገር ሆነን እድሉ ሰጥቶን በአሁኑ ሰዓት እዚህ ብንሆንም ሰላም ባለበት ሀገር ውስጥ ብንሆንም አእምሯችን ግን ኢትዮጵያ ውስጥ ነው ያለው። ሁልጊዜ ጭንቀታችን የምንሰማው የምናየው ቴክኖሎጂ ባፈራ ውጤት የምንመለከታቸው ነገሮች ሁሉ እጅግ አሰቃቂ ነገሮች ናቸው በየቀኑ የሚመጡት። ይሄ ነገር ሊቆም ይገባል። አድቮኬት የምናደርገውም ለፒስ፣ ለናሽናል ስቴቢሊቲ፣ ለሴኩሪቲ ነው እና ይሄንን ሴኩርድ የሆነ አገር እንዲኖረን ሰላም ያለን አገር እንዲኖረን ሰርተን እንድንበላ እንድንማር ልጆቻችን ለፍሬ እንዲበቁ ብዙ ነገር እንድናደርግ የተረጋጋ ህይወት እንዲኖረን ለማድረግ ነው፣ ድጋፍ ለመስጠት ነው። እኛ ኤንጂኦ ነን፣ ነን ገቨርንመንታል ኦርጋናይዜሽን ነን፣ ነን ፕሮፊት ኦርጋናይዜሽን ነን፣ ኢንዲፔንደንት ነን፣ ከማንም ጋር የተያያዝን አይደለንም። የኢትዮጵያ ኤምባሲም ከኛ ጋር ትብብር ነው የሚያደርገው። በዚህም ጊዜ ውስጥ እንደውም ለክብርት አምባሳደር እኔ ትልቅ እንትን ነው ያለኝ፣ አክብሮት ነው ያለኝ በእውነት። በሌሎቹ እስካሁን በቆየንበት ጊዜ ከምንም ኤምባሲ ጋራ ግንኙነት አልነበረኝም። እኔ ለመጀመሪያ ጊዜ ከኢትዮጵያ ኤምባሲ ጋር ግንኙነት ያደረግነው በክብርት አምባሳደር ናንሲ ትራንስፓረንት የሆነ አፕሮች ነው። ብዙ ምሁራኖች አብረን ተሰብስበን አንድ ላይ ሆነን ብዙ ውይይት አድርገን ነው ይሄ ድርጅት ሲመሰረት፣ ዝም ብለን አይደለም። እና ያለውን መንግስት ደግሞ መጠቀም ግዴታ ነው። ይሄንን ተጠቅመን ድጋፉ እንዲደርስልን ማድረግ መቻል አለበት። መንግስት ከሌለ ያለው መንግስት እንዲስተካከል ጉድለቱን ሁሉ እንዲስተካከል ቀርበን ነግረን እየጮህን ማስተካከል መቻል አለበት። እና ይሄንን ነገር ከማሰብ አኳያ እኛም ለህዝባችን አሁን ሰፖርት ነው የምንሰበስበው። ሰፖርቱ ፋይናንሻል ሰፖርት ነው። በዚህ ጊዜ ውስጥ የምንጠይቀው ፋይናንሻል ሰፖርት ነው። ይሄም ሰው እንግዲህ ከቻለ በጎፈንድሚ ቅድም እንደተጠቀሰ ጎፈንድሚ የሚባል በካናዳ ዋይድ ያዘጋጀነው ሊንክ አለ። እሱን ክሊክ አድርጎ የሚፈልገውን ዶኔት ማድረግ ይችላል። የለም አይ በባንክ ትራንስፈር አደርጋለሁ ካለም ኢሜይል እና ስልክ አስቀምጠናል። ያንን አድርጎ ትራንስፈር ማድረግ ይችላል። በዚህም ደግሞ አይሆንም ካለ አይመቸኝም ካለ ወይም የኤሌክትሮኒክስ ችግሮች ቢኖሩ ልምዱ ከሌለ ስልክ በመደወል 3 ስልኮች አስቀምጠናል። ሊሰጡ የሚችሉትን ስማቸውንና ቁጥራቸው ሊሰጡ የሚችሉትን የገንዘብ አቅም በመጥቀስ ሊረዱን ይችላሉ። እንግዲህ ይሄንን ለማድረግ እንዲቻል በብዙ አውትሌት ብዙ ነገር አድርገናል። ወንድሜ ሚካኤል እንደተናገረው ፍላየርስ ታትሞ ብዙ ተበትኗል እና ባሉ የቫይበር ግሩፖች፣ የዋትስአፕ ግሩፖች፣ የሶሻል ሚዲያ በፌስቡክም በተለያየ ሁሉ አስራይተናል። በየቤተ ክርስቲያኑ ደግሞ የቤተ ክርስቲያን አገልጋይ የሆኑ አባቶች መሪዎች ሁሉንም አነጋግረናቸዋል። ሊረዱን ፈቃደኛ ናቸው። ምዕመናኖቻቸውን ሁሉ በዚህ ጉዳይ እንዲሳተፉ እንደሚያደርጉ ቃል ገብተውልናል። እያደረጉም ነው። በዚህ አጋጣሚ እናመሰግናለን። አሁንም ድጋፋችሁ እንዳይለየ እንጠይቃለን። ከዚህ ጋራ አብረን የምንሰራው የኢትዮጵያ ኮሚኒቲ በኪስነው ዋተርሉ ያለው የኢትዮጵያ ኮሚኒቲ በእውነት 3 አባላት እኛ ውስጥ 4 አባላት አሉ በኮሚቴነት ከኛ ጋር አብረው የሚሰሩ ትልቅ ዲቮሽን ነው የሚያደርጉት። ኮሚኒቲ ሁሉ ከኛ ጋር ትብብር አለው። እንዲሁም በቅርብ ጊዜ ደግሞ የተመሰረተ የኪስነው ዋተርሉ እድር አለ። ይሄም እድር አንዱ የማህበራዊ ግንኙነታችን መተሳሰሪያ ነው። በዛም በኩል ያሉትን ሁሉ የእድር አመራሩ ትልቅ አስተዋጽኦ እንደሚያደርጉልን ተስፋ እናደርጋለን። ምዕመኑ ሁሉ በዚህ ሁሉ እንዲደርሰው ኢንፎርሜሽኑ እንዲያገኝ ነው ይሄ ሁሉ አውትሌት የምናደርገው። በመጨረሻም አንድ ማህበር አለን። ያም የሴቶች ማህበር ነው። ሰላም የሴቶች ማህበር የሚባል የኪስነው ዋተርሉ የሴቶች ማህበር አለ። ይሄ በቅርብ ጊዜ የተቋቋመ ነው። እንግዲህ ትልቅ እርዳታ ነው የሚያደርጉት። በሴቶችም በኩል ያለው ተሳትፎ እንዲጨምር በዛም በኩል ጥረት እያደረግን ነው። እንግዲህ ይሄ ሁሉ የምናደርገው ለሀገሪቱ ለኢትዮጵያ በአማራ ክልል በትግራይ ክልል እንዲሁም ለኢትዮጵያውያንን ለማዳን ያለውን ህገወጥ ነገር ለማስተካከል የሎ ኢንፎርስመንት ኦፕሬሽን ስራ የሰራው የመከላከያ ሰራዊታችን ቤተሰቦቻቸው ትልቅ ጉዳት ላይ ነው ያሉት። መከላከያው ራሱ የተጎዳው መከላከያ መደገፍ ያስፈልጋል። ብዙ የሚያስፈልጉ ነገሮች ስላሉ አገሪቱ መድኃኒት ያስፈልጋታል። ብዙ እነኝን ሁሉ ሰፖርት ለማድረግ ነው። እንግዲህ
አገራችን ውስጥ ያለው ችግር በአንድ ጊዜ አያልቅም የሚያልቀውም በእግዚአብሔር ጸጋ ነው በእግዚአብሔር ፈቃድ ብቻ ነው እግዚአብሔር ችግራችን ሊያቃልል የሚችለው ብዙ ጸላት አለብን ግን እንተባበር እንሂድ ባለን አቅም ያለውን ቀዳዳ ተጠቅመን በዛች ቀዳዳ እየሄድን ኢትዮጵያን እንርዳ ይሄንን ነው መጠይቀው ኢትዮጵያን ሁሉ ዲሴምበር 13 2020 ማለት ነው የፊታችን እሁድ ከ5 PM ጀምሮ እርዳታችሁ እንዲደረግልን በእግዚአብሔር ስም ጠይቃለሁ አመሰግናለሁ በጣም ነው ማመሰግነው ዶክተር ግርማን እና አቶ ሚካኤል በላቸው ከኪችነር ኦንታሪዮ ፕሬዝዳንቱና የህዝብ ግንኙነት ኃላፊው ነው በዚህ የኢትዮጵያ ለማህበራዊ ድጋፍ አደረጃጀት እንግዲህ ድጋፍ ሰጪ ድርጅት ነው ቅርንጫፉ ነው እዛ ያለው ከልብ ያመሰግንኩኝ ተመልካቾቻችን እንግዲህ የፊታችን እሁድ ዲሴምበር 13 2020 ከ5 ሰዓት PM ጀምሮ በዙም ተገኝታችሁ ወገኖቻችሁና ያላችሁን ለማህበረሰቡ ለኢትዮጵያ እንድትረዱ ነው የመከላከያ ሰራዊት በሰሜን ዕዝ በህወሓት በደረሰበት ግፍ የተነሳ ብዙ ወገን ተጎድቷል ያን አስመልክተን ነው ከልብ አመሰግናለሁ እንግዲህ ሁለታችሁንም ከልብ አመሰግናለሁ መልካም ጊዜ